እንኳን ወደ የሐሳብ ፍጭት መድረካችን በሰላም መጣችሁ። በዛሬው መድረካችን ላይ የምንዳስሰው ጉዳይ ያው በተለመደው መንገድ ከምናስበው ታሪክ ትንሽ ወጣ ያለ ነው። አዎ በጣም ወጣ ያለ ነው ማለት ይቻላል። ልክ ነህ። እንግዲህ የዛሬው ትኩረታችን በሰሜን ምስራቅ አፍሪካ ታሪክ ውስጥ የብቃት መመዘኛ ወይም ሜሪቶክራቲክ የምንላቸው ስርዓቶች መነሻ የት ነው የሚለው ላይ ነው። በተለይም ደግሞ ኤያ በ2016 ዩኔስኮ የጌዳን ስርዓት አስመልክቶ የሰጠውን ዓለም አቀፍ ዕውቅና እንመረምራለን። ትልቁ ክርክር የሚነሳውም እዚሁ ላይ ነው አይደል? በትክክል ብዙ ጊዜ 16ኛው ክፍለ ዘመን ለቀጠናው ዴሞክራሲያዊ አስተዳደር እንደ ያው 0 ዓመት ወይም መጀመሪያ ተደርጎ ነው የሚወሰደው። የዛሬው የክርክራችን ማዕከላዊ ጥያቄም ይሄው ነው። ዩኔስኮ ይህንን ጥልቅ የአስተዳደር ስርዓት የኦሮሞ ገዳ ብቻ ብሎ ሲመዘግብ ታሪካዊ ስህተት ሰርቷል ወይስ አልሰራ? ይህ እንግዲህ በጣም ከባድ ጥያቄ ነው። አዎ እኔ በበኩሌ ይህ ምዝገባ ቀደም ብለው የነበሩትን ማለቴ እንደ ሲዳማ፣ ጌዴኦ እና ኮንሶ ያሉ የደቡብ ኢትዮጵያ ማህበረሰቦች ስርዓቶችን ታሪካዊ ባለቤትነት ያጠፋ ስህተት ነው ብዬ አምናለሁ። ይሄም በምሁራን ዘንድ የባህል ቀሚያ ወይም አሽራማይዜሽን የሚባለውን ሂደት ያጸደቀ ነው የሚል ጠንካራ አቋም አለኝ። ያው አጀማመርሽ በጣም የሚስብና አነጋጋሪ ነው። እኔ ደግሞ ማለቴ ከዚህ የተለየ አቋም ነው ያለኝ። እርግጥ ነው ስርዓቱ የደቡብ ኢትዮጵያ ማህበረሰቦች የፈጠሩት ትልቅ መሰረት አለው። ይህን ማንም አይክድም። ነገር ግን በ16ኛው ክፍለ ዘመን ይህ ስርዓት ከአንድ ውስን አካባቢ ወጥቶ ወደ ተንቀሳቃሽ እና ግዙፍ የማስፋፋቻ ማዕከል የተቀየረበት መንገድ የራሱ የሆነ አዲስ ራሱን የቻለ ግዙፍ ፈጠራ ነው። ስለዚህ ዩኔስኮ ለዚህ ተቋማዊ ሽግግር ዕውቅና መስጠቱ ታሪካዊ ስህተት አይደለም እላለሁ። እንግዲህ ይሄን ካለ ወደ ጥልቀቱ እንግባ። የኔ አቋም የደቡብ ሎጂክ በሚባለው ጽንሰ ሐሳብ ላይ ነው የሚያጠነጥነው። እሺ፣ የደቡብ ሎጂክ ስትይ ታሪካዊ መረጃዎችን ስንመረመር ከ16ኛው ክፍለ ዘመን የኦሮሞ መስፋፋት ሺህ ዓመታት አስቀድሞ በደቡብ ግዛቶች ዘንድ ዳላታ የተሰኘ እጅግ የረቀቀ የብቃት መመዘኛ ስርዓት ነበረ። ይሄ ዝም ብሎ ሰዎች ተሰብስበው ያወጡት ሕግ አይደለም። አዎ ከተፈጥሮ ጋር የተያያዘ ነው አይደል? በትክክል ስርዓቱ ከምድር ከግብርና እና ከስነ ምህዳር ጋር በጥብቅ የተሳሰረ ነበረ። ለምሳሌ የሲዳማን ሉዋ የተባለውን የትውልድ ስርዓት እንመልከት። ይህ ስርዓት የተመሰረተው ከእንሰት ተክል ወይም ከዋሳ የ8 ዓመት የእድገት ዑደት ጋር ነው። ቆይ ይቅርታ ላቆርጭሽና እዚህ ላይ ለአድማጮቻችን ትንሽ ግልጽ እንዲሆን አንድ የፖለቲካ ስርዓት ማለቴ እንዴት ነው ከእጽዋት የእድገት ዑደት ጋር የሚቆራኘው? የፖለቲካ ስልጣን ሽግግርና የእንሰት ተክል ዑደት ምን አገናኛቸው? በጣም ድንቅ ጥያቄ ነው። ምን መሰላ፣ እንሰት ተተክሎ አድጎ መሬት ውስጥ ያለው ስሩ እና ግንዱ ለምግብነት ለመድረስ ልክ 8 ዓመት ይፈጅበታል። የሲዳማ ማህበረሰብ ደግሞ ይህንን የተፈጥሮ ያው ባዮሎጂካዊ ሰዓት ወሰደና የትውልድና የፖለቲካ ስልጣን መሸጋገሪያ ዑደት አደረገው። ዋው! አዲስ ትውልድ ኃላፊነት ሲወስድ ማለት ነው። አዎ፣ አዲስ ትውልድ ኃላፊነት ሲረከብ አዲስ የእንሰት ማሳ ይተከላል። ልክ ያ እንሰት ለምግብነት ደርሶ ሲታጨድ ያ ትውልድም የ8 ዓመት የስልጣን ጊዜውን ያጠናቀቅና ለቀጣዩ ትውልድ ኃላፊነቱን ያስረክባል። ተፈጥሮና ፖለቲካ አንድ ላይ ይተነፍሳሉ ማለት ነው እኮ። ይሄ በጣም አስገራሚ መዋቅር ነው አይደለም እንዴ? በተመሳሳይ ደግሞ በኮንሶ ዤልታ የተባለው ስርዓት በድንጋይ ከተገነቡት ግዙፍ የእርሻ እርከኖች ጋር የተሳሰረ ነው። እነዚህ ማህበረሰቦች ለሺህ ዓመታት ይህንን የስነ ምህዳር አስተዳደር አዳበረው። ታዲያ ዩኔስኮ ይህን ሁሉ ስርዓት ነጥሎ የገዳ ብቻ አድርጎ ሲመዘግበው የነዚህን ፈጣሪዎች ባለቤትነት መንጠቅ አይሆንም? ያው የእንሰቱን ዑደትና የፖለቲካ ሽግግሩን ያብራራሽበት መንገድ በጣም ማራኪ ነው። የደቡብ ሎጂክ ጥልቀት በርግጥም ማንም ማይክደው አስደናቂ ነገር ነው። ልክ ነው። ነገር ግን አየሽ ዋናው የልዩነት ነጥባችን የሚመጣው እዚህ ላይ ነው። ዩኔስኮ እኮ ዕውቅና የሰጠው ለዚያ ጥንታዊ የግብርና ስርዓት አይደለም። ስርዓቱ በ16ኛው ክፍለ ዘመን ባገኘው ማለቴ ተቋማዊ ሽግግር ላይ እንጂ። ተቋማዊ ሽግግር ስትል
ስርዓቱ ራሱ እኮ ያው ነው፣ አልተለወጠም። አይደለም፣ ተለውጧል። እኔም የምሞገተው ያ የደቡብ ስርዓት ቋሚ በሆነ መሬት ላይ የተተከለ ሴደንተሪ የሚባለው አይነት ነበር። የኦሮሞ ማህበረሰብ ግን ያንን ስርዓት ወስዶ ከመሬት ጥገኝነት ነፃ በማውጣት ወደ ተንቀሳቃሽ እና ያው ግዙፍ የማስፋፋይ ኃይል ቀየረው። ከመሬት ጥገኝነት ነፃ ማውጣት ስትል ምን ማለት ነው? ማህበረሰቡ ሁልጊዜም ከመሬት ጋር የተሳሰረ አይደለም እንዴ? ልክ ነሽ፣ ግን ልዩነቱ እጅግ የሰፋ ነው። በኮንሶ ስርዓት ውስጥ ያለውን ፖቃላ የተባለውን መሪ እንመልከት። ፖቃላው ስልጣኑ እና ክብሩ ያለው ከተወሰነ ቋሚ መሬት፣ እርሻ እና የድንጋይ ግንብ ጋር ነው። መሬቱን ጥሎ ከሄደ ያው ፖቃላነቱ ያበቃል ማለት ነው። ከቦታው ጋር የተሳሰረ ነው። በትክክል። በሌላ በኩል ደግሞ በገዳ ስርዓት ውስጥ ያለውን የኦሮሞን አባ ሙዳኒ አባ ሙዳ መንፈሳዊ መሪ ነው። ነገር ግን በአንድ የተወሰነ እርሻ ላይ የተተከለ አይደለም። ግን እሱም ቢሆን መንፈሳዊ ማዕከል አለው አይደል? አለው። ግን ከተለያዩ ርቅ ቦታዎች የሚመጡ አዳዲስ ጎሳዎች ኪሎሜትሮችን አቋርጦ ወደ እሱ ይጓዛሉ። እሱም በረከቱን ይሰጣቸዋል፣ በስርዓቱም ውስጥ ያካትታቸዋል። ይህ ተንቀሳቃሽነት ነው ትልቁ ፈጠራ። ይህንን የባህሪያዊ ለውጥ አልካድኩም ማለቴ። አየሽ፣ እስቲ እንደዚህ እናስበው። አንድን መሬት ላይ የተተከለ በኮንክሪት የታሰረ ነገር ግን እጅግ በጣም ጠንካራ የሆነ ሞተር አገኘሽ እንበል። እሺ፣ ሞተሩ ድሩቅ ነው፣ ግን የሚያገለግለው ለዚያች ለተተከለበት አነስተኛ አካባቢ ብቻ ነው። አንቺ ደግሞ ያንን ሞተር ወስደሽ ከኮንክሪቱ ነጥለሽ ጎማ ገጥመሽለት አዲስ የማስተላለፊያ ስርዓት ፈጥረሽለት ድንበር ተሻጋሪ ተንቀሳቃሽ ተሽከርካሪ ያደረግሽው። የት ልትደርስ እንደፈለከ ገብቶኛል። አሁን ነገርኝ፣ ይህን ቋሚ ሞተር ወደ ግዙፍ ተንቀሳቃሽ ተሽከርካሪነት መቀየር ያው ስርኮት ነው ወይስ አዲስ የቴክኖሎጂ ሽግግር እና ፈጠራ? ኦሮሞዎች ያደረጉት ይህንን ነው። የብቃት መመዘኛውን መዋቅር ወስደው አንድን የተወሰነ ጂኦግራፊ ለማስተዳደር ሳይሆን ተለያዩ ማህበረሰቦችን በመዋሃድ ግዙፍ ፖለቲካዊ ኃይል ለመፍጠር ተጠቀሙበት። ዩኔስኮ ያከበረው ይህንን አስተናቂ ተቋማዊ አደረጃጀት ነው። ሞተሩን ወደ ተሽከርካሪነት መቀየር የሚለው ዘይቤህ ያው በጣም ኃይለኛና ነገሩን በዓይነ ሕሊና እንድንስለው የሚያደርግ ነው። አመሰግናለሁ። ነገር ግን ዘይቤሁ አንድ ትልቅ የሞራልና የታሪክ ክፍተት አለበት። የተሽከርካሪው ፈጣሪ ዋናውን ሞተር የሰሩትን ሰዎች ታሪክ ሆን ብሎ ከደመሰሳ፣ እናንተ የሰራችሁት ሞተር የዚህ አዲስ ተሽከርካሪ ትንሽ አካል ብቻ ነው ብሎ የፈጠራ ባለቤትነታቸውን ከካደ፣ ያኩ ፈጠራ ሳይሆን አሽራማይዜሽን ይባላል። አሽራማይዜሽን፣ ይህን ቃል በመግቢያው ላይ ማንስተሽዋለሽ። እስቲ ለአድማጮቻችን ምን ማለት እንደሆነ በግልጽ አብራሪው። በደስታ። አሽራማይዜሽን ማለት ያው አንድን ስርዓት ዕውቀት ወይም ቴክኖሎጂ ትውሰድና ስርዓቱ የሰጠህን ጥቅም ወይም መዋቅር ጠብቀህ፣ ነገር ግን የፈጣሪዎችን ማንነት፣ ታሪክ እና ስም የማጥፋት ሂደት ማለት ነው። የጌዲዮን ባሌ ብንመለከት ከፍተኛ የህዝብ ቁጥሩን ያለምንም የአፈር መሸርሸር የሚያስተዳደር እጅግ የተራቀቀ የደንና ግብርና አስተዳደር ነው። ልክ ነው። የባሌ ስርዓት ጥንካሬ ይታወቃል። ታዲያ የገዳ ስርዓት ወደዚህ አካባቢ ሲስፋፋ እነዚህን ጠንካራ መዋቅሮች፣ ዕውቀቶች እና የብቃት መመዘኛዎች ወሰደ። ነገር ግን ከስነ ምህዳራዊ እና ከአክሱማዊ ታማኝነት አውዳቸው ነጥሎ ገነጠላቸው። ስርዓቱን ወሰደ፣ መስራቾቱን ግን ከታሪክ ማህደር አደበዘዘ። ዩኔስኮም እኮ ዕውቅና ሲሰጥ ይህንን ታሪካዊ ስርቆት ነው ህጋዊ ያደረገው። ነገር ግን እኮ ስርዓቱ የተስፋፋው በባዶ አልነበረም። የራሱን አዲስ ነገር ይዞ ነው የመጣው። ልክ ነህ፣ አዲስ ነገር አምጥቷል። ነገር ግን ያመጣው አዲስ ነገር የደቡቦቹን መሰረታዊ የሞራል ኮምፓስ የዋጠ። እንዴት? ለምሳሌ ያህል የሞራል ማዕቀፎችን እንመልከት። የሲዳማ ስርዓት ሀሌሌ የሚባል ጽንሰ ሐሳብ አለው። ትርጉሙም የእውነት መንገድ ማለት ነው። ሀሌሌ። ይህ ሀሌሌ ዝም ብሎ ፍልስፍና አይደለም። በጥንት ዘመን የኢምፓየሩን መረጋጋት፣ የሰዎችን መብት እና ያው ስነ ምህዳራዊ ሚዛን የሚያረጋግጥ ሶፍትዌር ነበር። ዩኔስኮ ግን ይህንን ጥንታዊ የሞራል ኮምፕሌክስ መኖሩን ዘንግቶ ሁሉንም ነገር በገዳው ሰፎ ስር ጠቀለለው። ይህንን እንደዛ አድርገን መውሰድ የለብንም ብዬ አስባለሁ። ቆይማ
ታዲያ ሲዳማዎች፣ ጌዴዎች እና ኮንሶዎች የራሳቸውን ታሪካዊ መነሻነት አላጡም። ዓለም አቀፍ የገንዘብ ድጋፍ፣ ቱሪዝም እና ዕውቅና የደቡቦቹን ታሪካዊ አስተዋጽኦ እንደ የክልል ዘዬ ብቻ አድርጎ አሳንሶታል። ይህ በግልጽ የታሪክ መፋቅ አይደለም ትላለህ? እኔ ማለቴ ነገሩን በዚህ ደረጃ የጨለማ አድርጌ ያለየው ያነሳሽው ሐላሌ ለእውነትና ለመረጋጋት የቆመ ማዕከል ሊሆን እንደሚችል ሙሉ ለሙሉ እስማማለሁ። ሆኖም የገዳ ስርዓት ሰፉ የሐላሌ ቀጥተኛ ቅጂ አይደለም። ሰፉ ከስርዓታዊ አወቃቀሩ ባሻገር በማስፋፋት ሂደት ውስጥ እጅግ ወሳኝ ሚና የተጫወተ አዲስ የሞራል ማዕቀፍ ነው። እንዴት አዲስ ይሆናል? ሁለቱም የማህበረሰብን ስነ ምግባር የሚቆጣጠሩ አይደሉም እንዴ? ናቸው፣ ግን አውዳቸው ማለት የተግባራ ስፋታቸው ይለያያል። አስቢው፣ የገዳ ስርዓት ቋሚ መሬት ላይ ከተተከለ ማህበረሰብ ወጥቶ ወደማያውቀው አዲስ ግዛት ሲስፋፋ ተለያዩ ባህሎችና ቋንቋዎች ካላቸው ማህበረሰቦች ጋር ሲጋጭ ግጭቶች ነበሩ። ታዲያ ሁሉም ነገር እንዳይፈርስ እና ስርዓት አልበኝነት እንዳይነግስ የሚጠብቀው ምንድን ነው? ይሄ ሰፉ የተባለው የሥነ ምግባር ኮምፓስ ነው። ሰፉ በማስፋፋት ሂደት ውስጥ የማህበራዊ ድንበር ተቋሚ፣ የተሸናፊን መፍትሄ አስከባሪ እና አዲስ አባላትን ወደ ስርዓቱ አዋሃጅ ሆኖ አገልግሏል። ይህ የሞላ ንቢት ከአንድ ቋሚ ማሳ ላይ ወደሚንቀሳቀስ ማህበረሰብ የተሸጋገረ ትልቅ የፖለቲካ ፍልስፍና ነው። ዩኔስኮ እኮ አንድን ባህል የሚመዘግበው የመጀመሪያው የቅጂ መብት ባለቤት ማን ነው የሚል የአርኪኦሎጂ ጥያቄ አይደለም። ግን ታሪክን ማክበር የለበትም። ይህ ስርዓት ዛሬ በማን እጅ ሆኖ እየሰራ ነው፣ እንዴትስ ራሱን አሻሽሎ እዚህ ደረሰ በሚለው መመዘኛ ነው የሚሰራው። የገዳ ስርዓት ይህንን የመላመድ ወይም አዳፕታቢሊቲ አቅም ስላሳየ ነው ዕውቅና ያገኘው። ሕያው ሆኖ ስለመስራቱ እና የመላመድ አቅም ስላለው እኮ አልከራከርም። ማለቴ እሱ ግልጽ ነው። ነገር ግን ሕያው የተደረገው የራስህ ለማድረግ ሲባል የሌላውን ታሪክ በማጥፋት መሆኑን መዘንጋት የለብንም። ይህን በደንብ ለመረዳት ወደ ጥንታዊው ታሪካችን ወደ 6ኛው ክፍለ ዘመን ልመለስህ። ወደ አክሱም ዘመን እየወሰድሽኝ ነው? አዎ፣ በትክክል። የብቃት መመዘኛ ስርዓቱ ቅድም ዳላታ ያልነው ማለት ነው ገና በ6ኛው ክፍለ ዘመን በአክሱም ወታደራዊ መዋቅር ውስጥ በአብርሃ አልአስራም አማካኝነት ይሰራበት እንደነበር ታሪካዊ መረጃዎች ያሳያሉ። ልክ ነው። እሱ በታሪክ መዛግብት አለ። ይህ ማለት ስርዓቱ ኢምፓየርን ለመገንባት ለማስተዳደር እና ጠንካራ የፖለቲካ መዋቅርን ለመፍጠር ያገለግል የነበረ ጥንታዊ መሳሪያ ነው። ዩኔስኮ ግን ታሪክን የጀመረው ከ16ኛው ክፍለ ዘመን የገዳ መስፋፋት ነው። ይህን ሲያደርግ እኮ ታሪክን እያጠፋ ነው። ይህ ልክ በእስልምና ታሪክ ውስጥ የተከሰተውን የባግዳድ ታሪክ መፋቅ አይነት ስህተት ነው። አድማጮቻችን የባግዳድ ታሪክ መፋቅ የሚለውን ጽንሰ ሐሳብ ላይረዱት ይችላሉ። ምን ማለት ነው? የባግዳድ ታሪክ መፋቅ ማለት በ8ኛው ክፍለ ዘመን የተነሱት አባሲዶች ስልጣን ሲይዙ የራሳቸውን ከተማ ባግዳድን ማዕከል በማድረግ ከነሱ በፊት የነበረውን የኡማያዶችንና ሌሎች ጥንታዊ የእስልምና ታሪኮችን፣ ብዝሃነቶችን እና አስተዋጽኦችን ሆን ብለው የመደምሰስና የራሳቸውን አዲስ ትርክት እንደ ብቸኛ እውነት የማስረጽ ሂደት ነው። አዲስ ትርክት መፍጠር ማለት ነው። በትክክል። አዲስ የፖለቲካ ኃይል የራሱን ማዕከል ለመገንባት ሲል የነበረውን ጥንታዊ እና ብዝሃነት ያለው ታሪክ በአዲስ ትርክት ይተካዋል። ዩኔስኮም ዛሬ ላይ ያደረገው ይህንን ነው። የደቡቦቹን፣ የሲዳማን፣ የኮንዞን፣ የጌዴውን ታሪክ ደምስሶ ማለት ትንሽ አይከብድም? አይደለም። ምክንያቱም 16ኛውን ክፍለ ዘመን 0 ዓመት በማድረግ የተለየ ታሪክ ፈጽሟል። ይህን ስናይ ዩኔስኮ ሃያውቀው ወይም በቸልተኝነት የባህል ስርቆትና የታሪክ መፋቅ የመጨረሻው ሕጋዊ ዳኛ ሆኖ እናገኘዋለን። ያነሰሽው የአብርሃ አልአሽራም ማስረጃና የባግዳድ ንጽጽር እጅግ በጣም ጠቃሚና አነጋጋሪ ነው። ግን ምን መሰለሽ፣ ታሪካዊ ማስረጃው እንደሚያሳየው አብርሃ አልአሽራም ይህንን የብቃት መመዘኛ ስርዓት ለወታደራዊ እድገትና ኢምፓየርን ለማስፋፋት ነው የተጠቀመበት። ኦሮሞዎች ደግሞ በ16ኛው ክፍለ ዘመን ያንኑን ስርዓት ወስደው ያንኑን ኢምፓየር ለማፍረስ፣ ግዛቶችን ለመበተን እና የራሳቸውን ማዕከፍ ለመገንባት ተጠቀሙበታል። ታዲያ እዚህ ላይ ያለው መሰረታዊ ልዩነት አይታይሽም?
መሳሪያው አንድ ሊሆን ይችላል፣ ነገር ግን አጠቃቀሙና ያስገኘው ፖለቲካዊ ውጤት ፍጹም የተለየ ነው። አንዱ ለሴንትራላይዜሽን ወይም ማዕከላዊነት ሲጠቀምበት፣ ሌላኛው ያው ዲሴንትራላይዝድ ለሆነ የጎሳ ኔትወርክ ተጠቀመበት። ግን እኮ መሰረታዊው ቴክኖሎጂ ማለት ኮር የሆነው ነገር የደቡቦቹ ነው። ቢሆንም የዩኔስኮ ሚና የጥንት አርኪኦሎጂያዊ ፍለጋ ማካሄድ እና የፈጠራ የቅጂ መበህለቴነትን ለጥንት ማህበረሰቦች ማደል አይደለም እኮ። ታዲያ ምንድን ነው ዩኔስኮ የሚመዘግበው? በሕይወት ያለን ራሱን የቻለ እና በዓለም አቀፍ ደረጃ ተጽዕኖ የፈጠረን ስርዓት ነው። ዛሬ ላይ ያለው ጌዳ ከኮንሶ ጄልታ ወይም ከሲዳማው ሉዋ ጋር ተመሳሳይ መነሻ ሊኖረው ይችላል። ነገር ግን ላለፉት 500 ዓመት በራሱ መንገድ ያደገ የተለየ ማንነት፣ ፍልስፍና እና ቅርጽ ያለው ስርዓት ሆኗል። ዩኔስኮ ይህንን ነባራዊ እውነት ነው ያረጋገጠው። አብርሃ አልአሽራም የተጠቀሙበት ስርዓት በኋላ ላይ በታሪክ ሂደት ተዳክሞ ሊሆን ይችላል። 16ኛው ክፍለ ዘመን ላይ የመጣው አዲስ ኃይል ግን ሊነን የተዳከመ ወይም በአንድ ቦታ የታጠረ ስርዓት ወስዶ ድንበር ተሻጋሪና ተለያዩ ጎሳዎችን ሊያስተዳድር የሚችል ሰፊ ዣንጥላ አደረገው። ግን እኮ ማለቴ ዋናው ነጥቤ የቅጂ መብት ጥያቄ ብቻ አይደለም። የፍትህ፣ የእውቅና እና የታሪክ ሚዛናዊነት ጉዳይ ነው። እሺ፣ የፍትህ ጉዳይ? አዎ። ዩኔስኮ ገዳን እንደ ብቸኛ የሀገር በቀል አስተዳደር ስርዓት አድርጎ ሲመዘግብ ዓለም አቀፍ ማህበረሰቡ የሲዳማን ሉዋ፣ የኮንሶን ጄልታ እና የጌዲዮን ባሌ እንደ ገዳ ጥቃቅን ቅርንጫፎች ወይም ዝም ብለው ባህላዊ ልማዶች አድርጎ እንዲያስብ ይገፋፋዋል። እንደዛ ብሎ የሚያስብ ይኖራል ብዬ አላምንም። ይኖራል። ይህ ማለት እኮ የደቡብ ሕዝቦች ሺህ ዓመታት የፈጀባቸውን የሥነ ምህዳርና የማህበረሰብ ጥበብ ወደ አንድ ወገን ብሔረኛ ፈጠራ መቀየር ነው። የደቡቦቹ ስርዓት ከመሬታቸው ጋር የተሳሰረ፣ ተፈጥሮን ከመንከባከብ ለምሳሌ ያህል ያለ አፈር መሸርሸር ግብርናን ከማካሄድ ጋር የተያዘ ጥልቅ ፍልስፍና ነበር። አዎ፣ እሱ ትልቅ እውቀት ነው። የ16ኛው ክፍለ ዘመን የማስፋፋት እንቅስቃሴ ደግሞ ይህንን ስርዓት ነጥቆ ግዛትን ለመቆጣጠር ተጠቀመበት። ይህን የታሪክ መንጠቅ፣ ዓለም አቀፍ የሕጋዊነት ማህተም መስጠት በእርግጥም አሳሳቢ ስህተት ነው ብዬ ነው ያምነው። አንቺ የምታነሸው መከራከሪያ ያው በጥንታውያንና በመነሻነት ላይ ብቻ እያተኮረ ይመስለኛል። በእርግጥ የደቡብ ሎጂክና የሥነ ምህዳር አያያዝ ጥበባቸው ድንቅ ነው። ሆኖም አንድን ባህል ወይም ስርዓት በታሪክ ውስጥ ሕያው የሚያደርገው ያው የመላመድ አቅሙ ነው። አንቺ አሽራማይዜሽን ወይም የባህል ቅሚያ ብለሽ ምጥሪው ሂደት በሌላ ቋንቋ የባህል ውህደት፣ ስርሰት እና የፖለቲካዊ እድገት ሂደት ተብሎ ሊጠራ ይችላል። ያው የቃላት ጨዋታ ነው እንጂ ነገሩ አይደለም። አየሽ፣ ሮማውያን ከግሪኮች ብዙ ነገር ወስደዋል። ነገር ግን የሮማውያን የሕግ ሥርዓትና ኢምፓየር የራሱ የሆነ አዲስ ፈጠራ ነው። እዚህም ላይ የሆነው ይኸው ነው። ዩኔስኮ ዕውቅና የሰጠው ለዚህ በ16ኛው ክፍለ ዘመን ለተከሰተው ግዙፍ የባህል ውህደትና ተቋማዊ ሽግግር ነው። እንግዲህ ይህ እጅግ ሰፊ እና መቋጫ የሌለው ሙግት መሆኑን አያለሁ። ውይይታችንን ወደ ማጠቃለያው ስናመጣ የኔ አቋም አሁንም የጸና ነው። የዩኔስኮ ምዝገባ ኢምፓየርን ለመጠበቅ ይውል ነበረውን እና ከሥነ ምህዳር ጋር በጥብቅ የተሳሰረውን ጥንታዊ የደቡብ ሥርዓት ወደ አንድ ብሔረተኛ ትርክት በመቀየር ታሪካዊ ስህተት ፈጽሟል። ይህ ምዝገባ የአሽራማይዜሽን ሂደትን ማለትም ፈጣሪን የማጥፋት ሂደትን ሕጋዊ አድርጓል። ታሪክን ከ16ኛው ክፍለ ዘመን ጀምሮ መቆጠር ቀደም ብለው የነበሩትን እንደ ሲዳማ፣ ጌዴኦ እና ኮንሶ ያሉትን ሕዝቦች አእምሯዊ አስተዋጽኦ ከመሠረት ተለይቶ አይታይም ብዬ አምናለሁ። የኔም በማጠቃለያ ሐሳብ ያው ግልጽ ነው። የተረጋጋን የግብርና ሥርዓት መሬት ላይ ከተተከለ ቄሳዊ አወቃቀር ወስዶ ወደ ተንቀሳቃሽ ተለዋዋጭ እና ግዙፍ የማስፋፊያ ፖለቲካዊ ኃይል መቀየር በራሱ እጅግ ትልቅ ፈጠራ ነው። ስለዚህ የዩኔስኮ ዕውቅና ታሪክ ስርቆትን ማጽደቅ ሳይሆን ትክክለኛውን የ16ኛው ክፍለ ዘመን የባህል ውህደት እና ተቋማዊ የፈጠራ አቅም ያንጸባረቅ ነው ብዬ እደምዳለሁ። ያው ይህ ትልቅ ልዩነታችን ቢኖርም በዚህ ውይይት ውስጥ አንድ እጅግ በጣም ጠቃሚ በሆነ ነጥብ ላይ እንደምንሰማማ አምናለሁ። ይኸውም የደቡብ ሎጂክ ማለትም የሲዳማው ሉዋ፣ የኮንሶ ጄልታ፣ የጌዴኦ ባሌ እና የወላይታ ስርዓቶች
ከ16ኛው ክፍለ ዘመን እጅግ ቀደም ብለው የነበሩ እና የሰሜን ምስራቅ አፍሪካን ታሪክ በመቅረጽ ረገድ እጅግ ከፍተኛ ምናልባቱም እስካሁን ድረስ በአግባቡ ያልተረዳ ነው እና ዕውቅና ያልተሰጠው ሚና የነበራቸው መሆኑን ነው። በዚህ ትስማማለህ? አዎ፣ በዚህ ነጥብ ላይ ማለቴ ሙሉ ለሙሉ እስማማለሁ። ታሪክ ሁልጊዜም አንዱ በሌላው ላይ የሚገነባው ቀጣይነት ያለው ሂደት ነው። እነዚህ የደቡብ ማህበረሰቦች የገነቡት ስርዓት የኋላ ኋላ ለተፈጠሩት ግዙፍ አወቃቀሮች ለገዳም ጭምር አዎ፣ ምናልባትም ለገዳ ስርዓት ስኬት ጭምር ጠንካራ መሰረት እንደነበር መካድ አይቻልም። የኢትዮጵያ ታሪክ ያው ጥልቀት ያለው እና በአንድ ትርክት ብቻ የማይወሰን መሆኑን ይህ በግልጽ ያሳያል። ልክ ነህ። እንግዲህ ውድ አድማጮቻችን የሰሜን ምስራቅ አፍሪካን ታሪካዊ ውቅር ሙሉ ለሙሉ ለመረዳት ከ16ኛው ክፍለ ዘመን ታዋቂ ትርክት አልፈን በትክክል ከነዚያ ግዙፍ የኮንሶ የድንጋይ እርከኖች እስከ ሲዳማ ጥልቅ የእንሰት ማሳዎች ውስጥ የሚገኘውን ብዝሃ ባህላዊ እና ስነ ማህደራዊ እውነት መመርመር ያስፈልገናል። አንድ ትልቅ ዛፍ ቅርንጫፎቹ ብቻ አይደለም፣ መሬት ውስጥ ጠልቀ የገቡት ስሮቹም ናቸው የዛፉ እውነተኛ መሰረት። በጣም ጥሩ አገላለጽ ነው። አድማጮች በመነሻ ጽሑፋችን ላይ የቀረቡትን ጥልቅ ታሪካዊ ማስረጃዎች በማንበብ ታሪክ እንዴት እንደሚጻፍና እንደሚያደግ የራሳቸውን ምርመር እንድታደርጉ እንጋብዛለን። በዛሬው መድረካችን ያነሳናቸው ሐሳቦች ያው ተጨማሪ ጥያቄዎችን እንደፈጠሩላችሁ ተስፋ እናደርጋለን። አዎ፣ እኛም የምንፈልገው እሱን ነው። ለዛሬው የሐሳብ ፍጭት መድረካችን እዚህ ላይ እናበቃለን። መልካም ጊዜ።